ጥላሁን ፈረንሳይ ለጋሲዮን ከሚገኘው መኖሪያ ቤቱ ለተራዘመ ጊዜ ጠፍቶ መክረም የጀመረበትን ወቅት መነሻ በማድረግ የጥላሁንና የወይዘሮ ፈሪያል ግንኙነት እየጠበቀ የሄደው በ1970 ገደማ ሊሆን እንደሚችል ይገመታል። ጥላሁን ጠቅልሎ ከወይዘሮ ፈሪያል ጋር መኖር ሲጀምር ነፋስ ስልክ አካባቢ በሚገኝ የእርሷ መኖሪያ ቀበሌ በነዋሪነት ተመዝግቦ ኖሯል። ጥላሁን የተመሰረተበትን በጋብቻ ላይ ጋብቻ የመፈጸም ክስ ለመከላከል ሃይማኖቴ ይፈቅዳል፣ ወደ እናቴ ሃይማኖት ተመልሻለሁ ቢልም በመንፈሳዊ ሕይወቱ ረገድ ብዙም የተለየ ነገር አልታየም። እንደ ዋዛ የተጀመረው የጥላሁንና የፈሪያል ግንኙነት ወደ ትዳር አድጎ እና ከአብራካቸው በተከፈለ ልጅ አማካኝነት ጠብቆ ቢቆይም የጥላሁንና የወይዘሮ አስራት 80 በይፋ ከተቀደደ ብዙም ሳይቆይ በ1970ዎቹ ሁለተኛ አጋማሽ ወይዘሮ ፈሪያል በሰፈሩት ቁና የመሰፈር ዕጣ ደረሳት። የወይዘሮ ፈሪያል ልጆች እንደ ቅደም ተከተላቸው በአካል ጥላሁን፣ አሸረፍ እና ዳንኤል ጥላሁን ገሰሰ ናቸው። በ1970ዎቹ ሁለተኛ አጋማሽ ጥላሁን ዳግመኛ ወደ ሌላ ሴት ሸፈተ። ያሸፈተችው ወይዘሮ ብርሃኔ ዘለቀ ስትሆን ካዛንቺስ ከመናኸሪያ ሆቴል ገባ ብሎ በሚገኝ ቤቷ ከቀድሞ ትዳሯ ካፈራቻቸው ልጆቿ ጋር ትኖር ነበር። በአንዳንድ የጥላሁን ጓደኞች ግምት ወይዘሮ ብርሃኔ በወቅቱ ዕድሜዋ 40ዎቹ አጋማሽ አካባቢ ነበር። እንደ ማንኛይቱም ሴት ወይዘሮ ብርሃኔም ጥላሁንን የብቻዋ ለማድረግ መሻቷ አይቀሬ ነበርና ጥላሁንን ትንከባከበው ነበር። ወይዘሮ ፈሪያል የበረራ አስተናጋጅ እንደመሆኗ በአገር ውስጥ የማትኖርባቸው ጊዜያት ለጥላሁን ከወይዘሮ ብርሃኔ ጋር ለመገናኘት አመቺ ሁኔታ ፈጥሮለት ነበር። እኒህን ከመሰሉ አመቺ ቀኖች በአንዱ እዚህ ቦታ ሄጅ ያለው ሳይል 6 ወይም 7 ዓመት ገደማ ከኖረበት ቤት ሻንጣውን ይዞ ወጣና ወይዘሮ ብርሃኔ ዘለቀ ቤት ጠቅልሎ ገባ። የጥላሁንና የፈሪያል የትዳር ሕይወት በዚህ መልኩ ቢቋረጥም የወንድም እህታዊ ግንኙነታቸው ግን በጤናማ መልኩ ቀጥሏል። አንዱ ምክንያት በመሃል ልጅ መኖሩ ነው። ጥላሁን በትዳርም ሆነ በአብሮ መኖር የወለዳቸው ልጆቹን በሙሉ በእኩል ዓይን እንደሚያይ፣ አንዱን ከሌላው ሳያበላልጥ ሁሉንም እንደሚወድ ይናገራል። በአብዛኛው ጥላሁን ተረጋግቶ ሲኖር ከቆየበት ቤት ወጥቶ ወደ ሌላይቱ የሚሄደው አንደኛይቱ ለእርሱ መጥፎ ሆና ወይም በጥላቻና በጸብ ሳይሆን አዲሲቱ ራሷን ከቀዳሚዋ ይበልጥ ለእርሱ ጥሩ አድርጋ ስለምታቀርብ ምናልባትም በአዲስ ፍቅር ስሜት የእናት ያህል ስለምትንከባከበው አለያም ሳያውቀው ያን በልጅነት ሳይጠግብ ያጣውን የእናት ፍቅር ዳግም ለማግኘት ከመሻት በመነጨ ስነ ልቦናዊ ግፊት ስለሚንቀሳቀስ ሊሆን ይችላል። ከአንደኛይቱ ጋር ለተራዘመ ጊዜ አብሮ ሲኖርና ሲላመድ ግን ያ የአዲስ ፍቅር ስሜት፣ ያ እናታዊ እንክብካቤ እየቀነሰ መምጣቱ አይቀሬ ይሆናል። በዚህ ጊዜ ድንገት ከሌላይቱ ጋር ይገናኝና ይህችኛይቱን በተራ በአዲስ የፍቅር ስሜት፣ በአዲስ እናታዊ እንክብካቤ ታማልለዋለች። በአጠቃላይ የጥላሁን በአንዷ ረግቶ ለመቀመጥ ያለመቻል ምስጢር የዚህ ውጫዊና በእርሱ ውስጥ የታመቀው ውስጣዊ የስነ ልቦና ግፊት ጭምር ይመስላል። በ1976 መጀመሪያ አካባቢ ከወይዘሮ ፈሪያል ቤት ሻንጣውን ይዞ ወጥቶ ወይዘሮ ብርሃኔ ቤት ጠቅልሎ የገባውም ከዚህ በተለየ ምክንያት መሆኑ ያጠራጥራል። ጥላሁንና ወይዘሮ ፈሪያል ከተለያዩ ከተወሰኑ ዓመታት በኋላ በተለይ በ1980ዎቹ ሁለተኛ አጋማሽ በኋላ መልካም ግንኙነት ነበራቸው። አልፎ አልፎ እሷ ቤት እየሄደ ይውል፣ አንዳንዴም በተለይ በረመዳን ወቅት እርሷ ዘንድ መጅሊስ ተቀምጦ ያመሽ ነበር። ወይዘሮ ፈሪያል ጥላሁን ጠፍቶ ከርሞ ሊጠይቃት ሲመጣ በመጥፋቱ ቅር የተሰኘች ወይም ከዚያ ዕለት በፊት እመጣለሁ ብሎ ሲጠበቅ ሳይመጣ ቀርቶ የተናደደችበት እንደሆን በሆዷ ነገር ስለማትይዝ ቅሬታዋንም ሆነ ቁጣዋን ትናገራለች። አንዴ ተናግራ ይወጣላታል። ጥላሁን ይህንን ባህሪዋን ያውቃል። እናም ወይ አብሯት ይጫጫሃል ወይም በዝምታ ያስጨርሳትና ምንም ያልተፈጠረ ያህል ጨዋታ ይጀምራል። የፈሪያል ቁጣም ይበርዳል። አንዴ ተናግራ ከወጣለት በኋላ የመነታረክ አመል የለባትም። ሁሉንም ትረሳዋለች። በሰላም ጨዋታቸውን ይቀጥላሉ። ይህ ሳምሶን ፈይሳ በተለያዩ አጋጣሚዎች በቅርበት ያስተዋለው የሁለቱ ግንኙነት አንድ ገጽታ ነው።
በ1980ዎቹ አጋማሽ አካባቢ ጥላሁን ለፈሪያል አንድ ዲኤክስ መኪና ገዝቶ እንደሰጣት ሳምሶን ያስታውሳል። ጥላሁን ለ2 ዓመታት ከጥቂት ወራት ያህል ከወይዘሮ ብርሃኔ ጋር አብሮ ኖሯል። በመስከረም ወር 1977 ታሞ አማኑኤል ሆስፒታል በገባ ጊዜ የሚኖረው ከወይዘሮ ብርሃኔ ጋር ነበር። ታክሞ ድኖ ከወጣ በኋላም የህዝብ ለህዝብ የሙዚቃ ቡድን በጉባኤ አዳራሽ ዝግጅት በሚያደርግበት ወቅት ከእርሷ ጋር ይኖር ነበር። ነገር ግን የኪነት ቡድኑ ዝግጅቱን ከመጨረሱ በፊት ጥላሁን ከወይዘሮ ብርሃኔ ጋር በውል ባልታወቀ ምክንያት በመጋጨቱ ሻንጣውን ይዞ ወጣ። ጥላሁን ወይዘሮ ብርሃኔንም እሷ እኮ እናት ነች በማለት ይገልጻት ነበር። አቶ ፈይሳ ግን ለአንተ ሁሉም እናት ነች ይሉት ነበር። የጥላሁንና ወይዘሮ አስራት ጋብቻ ከፈረሰ በኋላ አቶ ፈይሳ በጥላሁን የትዳር ህይወት ላይ እምነት አልነበራቸውም። ጥላሁን ከትዳርም ይሁን ከአብሮ መኖር አጋሩ ልጅ መውለዱን ሲያበስራቸው ግን ይደሰቱ ነበር። ከማንም ቢወለድ ልጅ ነው የሚል ጠንካራ እምነት ነበራቸው። ጥላሁን ለተራዘሙ ጊዜያት አብሮ ከኖራቸው ሴቶች መካከል ልጅ ያልወለደው ከወይዘሮ ብርሃኔ ብቻ ነው። ወይዘሮ ብርሃኔ ጥላሁን አብሯት መኖር ከመጀመሩ በፊት ከነበረ ትዳሯ ያፈራቻቸው ለአቅመ ሔዋን የደረሱ ልጆች የነበሯት ሲሆን ከጥላሁን ያልወለደችው በዕድሜ ምክንያት ነው። ያ ባይሆንማ ጥላሁን በፍሬያማነት መች ይታማል ሲሉ ቀልደዋል አንድ የጥላሁን የቅርብ ጓደኛ።